አዲስ አበባ ዩኒቨርሲቲ በ2018 ተቀብሎ የሚያስተምራቸውን ተማሪዎች እየመዘገበ ይገኛል። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን የምንመለከተው አዲስ አበባ ዩኒቨርሲቲ በ2018 ተቀብሎ የሚያስተምራቸውን ተማሪዎች እየመዘገበ ነው የሚገኘው። ስለዚህ በ2017 ዓመተ ምህረት ኢንትራንስ ኤግዛም ወስዳችሁ ከ50% በላይ ያመጣችሁና አዲስ አበባ ዩኒቨርሲቲ ጆይን ማድረግ የምትፈልጉ መመዝገብ ትችላላችሁ። እዚህ ቪዲዮ ላይ የምንመለከተው እንዴት ትመዘገባላችሁ፣ ምዝገባው ከመቼ እስከ መቼ ነው፣ እንደዚሁም ፈተና ከመቼ እስከ መቼ ይሰጣል፣ ውጤት መቼ ይነገራል የሚሉትን ነገሮች እነግራችኋለሁ። ከዚህም በተጨማሪ ደግሞ ምን አይነት ሪኳየርመንቶች ወይም መስፈርቶች አሉ የሚለውን ነገር እንመለከታለን። እንደዚሁም እንዴት መመዝገብ እንችላለን የሚለውን ነገር ወደ ዌብሳይቱ በመግባት እያንዳንዱን ነገር አሳያችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ቪዲዮውን ላይክ፣ ሼር በማድረግ ጀምሩ። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። እንደዚሁም ከዚህ በተጨማሪ ደግሞ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እንደዚሁም አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ደግሞ አንድ መግለጫ አውጥቷል። ይህንን መግለጫ እንመለከታለን። የነዚህ ዩኒቨርሲቲዎች መመዝገቢያ ጊዜ መች ነው የሚለውን ነገርም እንመለከታለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ድረስ መከታተላችሁን አትርሱ። አሁን በቀጥታ ወደ ቪዲዮ እንለፍ። በ2017 ዓመተ ምህረት ኢንትራንስ ኤግዛም ተፈትናችሁ ከ50% በላይ ያመጣችሁ ተማሪዎች እንደዚሁም አዲስ አበባ ዩኒቨርሲቲን ለ2018 የትምህርት ዘመን ጆይን አድርጋችሁ መማር የምትፈልጉ ምዝገባ እየተካሄደ ነው። ኦልሬዲ ምዝገባው ተጀምሯል። ዛሬ ከመስከረም 6 እስከ መስከረም 9 ድረስ ነው ምዝገባው የሚካሄደው። ስለዚህ ከመስከረም 6 እስከ መስከረም 9 ድረስ ባሉት ቀናቶች ውስጥ መመዝገብ ይኖርባችኋል ማለት ነው። አዲስ አበባ ዩኒቨርሲቲ ውስጥ የመማር እድል ለማግኘት ማለት ነው። በእነዚህ ቀናት መመዝገብ ይኖርባችኋል ማለት ነው። የምትመዘገቡት ያው ኤግዛሙን ለመውሰድ ነው። አዲስ አበባ ዩኒቨርሲቲ ፈትኖ ነው ተማሪዎችን የሚቀበለው ማለት ነው። የራሱ ያዘጋጀው ፈተና አለ። ያንን ፈተና ይፈትናችኋል። ፈተናውን ካለፋችሁ ወደ ዩኒቨርሲቲው ጆይን ታደርጋላችሁ ማለት ነው። እዚህ ዩኒቨርሲቲ ላይ አፕላይ ስታደርጉ 3 አይነት አማራጮችን ታገኛላችሁ። አንደኛ ሰልፍ ስፖንሰርሺፕ የሚባል አማራጭ አለ። ያም ከፍላችሁ መማር የምትችሉበት አማራጭ ማለት ነው። ሁለተኛው ደግሞ ገቨርንመንት ስፖንሰርሺፕ የሚባል አማራጭ አለ። ሶስተኛው ደግሞ ፕሬዚዳንሻል ስፖንሰርሺፕ የሚባል አማራጭ ደግሞ አለ። ፕሬዚዳንሻል ስፖንሰርሺፕ የሚባለው ይህን እድል የሚያገኙት 500 እና ከዛ በላይ ያመጡ ተማሪዎች ናቸው። ስለዚህ 500 እና ከዛ በላይ ያመጣችሁ ተማሪዎች ይህን እድል መጠቀም ትችላላችሁ ማለት ነው። ሌላው ገቨርንመንት ስፖንሰርሺፕ አፕላይ የምታደርጉ ተማሪዎች ደግሞ ከፍላችሁ መማር እንደማትችሉ የሚገልጽ ወይም የሚያሳይ ደብዳቤ ከወረዳችሁ አጽፋችሁ ማምጣት ይኖርባችኋል ማለት ነው። ፈተናውን ተፈትናችሁ ካለፋችሁ በኋላም ይሄኛው አስፈላጊ ይሆናል ማለት ነው። ስለዚህ ካሁኑ ያንን ነገር ማዘጋጀት ይኖርባችኋል። ሰልፍ ስፖንሰርሺፕ ወይም ራሳችሁ ከፍላችሁ መማር የምትችሉ ተማሪዎች ደግሞ ፈተናውን ማለፍ ነው ከናንተ የሚጠበቀው። ከዛ በኋላ የሚቀጥለውን ስቴፕ ፕሮሰሱን ትሄዳላችሁ ማለት ነው። ስለዚህ በዚህ መልኩ እነዚህን አማራጮች ታገኛላችሁ። ስለዚህ ምዝገባ የሚካሄደው ከመስከረም 6 እስከ መስከረም 9 ድረስ ይሆናል ማለት ነው። መስከረም 10 የምትፈተኑበትን ቦታ፣ ቀኑን፣ ሰዓቱ ዲቴል ነገር ይነገራችኋል ማለት ነው። ከዛ በኋላ ከመስከረም 12 እስከ መስከረም 14 ባሉት ቀናቶች ውስጥ ደግሞ ፈተናችሁን ትወስዳላችሁ ማለት ነው። በተነገራችሁ ሰዓትና በተነገራችሁ ቦታ በአልፋቤታችሁ መሰረት በነዛ ቀናቶች ውስጥ ፈተናችሁን ትወስዳላችሁ። ፈተና የምትፈተኑት ከመስከረም 12 እስከ መስከረም 14 ድረስ ይሆናል ማለት ነው። ስለዚህ መስከረም 16 ቀን ውጤት ይነገራችኋል። ውጤታችሁን ማወቅ ትችላላችሁ ማለት ነው። ስለዚህ ማለፍ አለማለፋችሁን መስከረም 16 ታውቃላችሁ ወይም ታረጋግጣላችሁ ማለት ነው። ከዛ በኋላ ላለፉ ተማሪዎች መስከረም 19 የምደባ ቀን ይሆናል ማለት ነው። ዶርም ግቢያችሁን አዲስ አበባ ዩኒቨርሲቲ እንደሚታወቀው ብዙ ግቢዎች አሉት። ስለዚህ እንደምርጫችሁ ዶርማችሁና ግቢያችሁን መስከረም 19 ታውቃላችሁ ማለት ነው። ከመስከረም 22 እስከ መስከረም 23 ድረስ ደግሞ ግቢ የምትገቡበት ጊዜ ይሆናል ማለት ነው። የግቢውን ጆይን ታደርጋላችሁ ማለት ነው። መስከረም 26 ኦፊሻሊ ክላስ እንደሚጀመር ነው የተገለጸው ማለት ነው። ስለዚህ የአዲስ አበባ ዩኒቨርሲቲ ስኬጁል ይህንን ይመስላል። ይህን ስኬጁል ተከትላችሁ ፕሮሰሱን መጓዝ ይኖርባችኋል ማለት ነው። ስለዚህ በዚህ መልኩ
ቀጣይ እንዴት እንመዘገባለን የሚለውን ነገር እንመልከት። መመዝገብ የምትችሉት ኦንላይን ነው ምዝገባው የሚካሄደው። ስለዚህ ኦንላይን ትመዘገባላችሁ። በዚሁ ወደ ዌብሳይቱ ገብተን ደግሞ እንመለከተዋለን። በመጀመሪያ ወደ አንዱ ብራውዘራችሁ ትሄዳላችሁ። ወደ ክሮም ብራውዘራችሁ ትሄዳላችሁ። ወደዚህ ከሄዳችሁ በኋላ ሰርች ታደርጋላችሁ። portal.aau.edu.et ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ እንደዚህ ሰርች ካደረጋችሁ በኋላ ወደዚህ ኢንተርፌስ ወይም ወደዚህ ዌብሳይት ያስገባችኋል ማለት ነው። ወደዚህ ከገባችሁ በኋላ ከላይ እቺ 3 መስመሯ ወይም ሃምበርገር ሜኑ ወደምትባለዋ ክሊክ ታደርጋላችሁ ማለት ነው። እዚህ ክሊክ ካደረጋችሁ በኋላ አድሚሽን የሚለውን ክሊክ ታደርጋላችሁ። አድሚሽን የሚለውን ክሊክ ካደረጋችሁ በኋላ 3 አይነት አማራጮችን ያመጣላችኋል። አንደኛ አፕላይ ፎር አድሚሽን የሚል አለ። ሁለተኛው አድሚሽን ስታተስ ይላል። እንደዚሁም ሶስተኛው ፍሬሽማን ይላል። እናንተ ገና እየተመዘገባችሁ ስለሆነ አፕላይ ፎር አድሚሽን የሚለውን ትመርጣላችሁ ማለት ነው። ስለዚህ አፕላይ ፎር አድሚሽን የሚለውን ትመርጡና ወደዛ ትገባላችሁ። እዚህ ከገባችሁ በኋላ ኢንተርፌሱ ይህንን ይመስላል። ወደዚህ ያስገባችኋል ማለት ነው። ስለዚህ እዚህ ከገባችሁ በኋላ ትንሽ ወደ ታች ስክሮል ታደርጉትና አንደር ግራጁዌት ስቴዲ የሚል ነገር ታገኛላችሁ። ስለዚህ ፋይንድ አውት ሃው ቱ አፕላይ ፎር አንደር ግራጁዌት ፕሮግራም ወደሚለው ክሊክ አድርጋችሁ ትገባላችሁ። የመጀመሪያ ዲግሪ ስለሆነ ወደዛ ክሊክ አድርጋችሁ ትገባላችሁ። እዚህ ከገባችሁ በኋላ ደግሞ 2 አማራጮችን ያመጣላችኋል። ኤክስቴንሽን ለዚሁም ሬጉላር አማራጮችን ያመጣላችኋል። ያየን ያለነው ሬጉላሩን ስለሆነ ወደ ሬጉላር ወደሚለው ክሊክ አድርጋችሁ ትገባላችሁ። እዚህ ከገባችሁ በኋላ አጠቃላይ ዲቴል የሆነ ኢንፎርሜሽንን እዚህ ጋር ማየትና ማንበብ ትችላላችሁ። መስፈርቶቹን ምን እንደሚያስፈልጋችሁ ዲቴል የሆነ ነገር እዚህ ጋር አስቀምጦላችኋል። ስቴፑን ሁላ ሳይቀር እንዴት አፕላይ እንደምታደርጉ እያንዳንዱን ስቴፕ እዚህ ጋር አስቀምጦላችኋል። ሁሉንም ማንበብ ትችላላችሁ። ስለዚህ ይሄን አንብባችሁ ከጨረሳችሁ በኋላ ከታች ኮንቲኒው የሚል አማራጭ አለ። ኮንቲኒው ትሉታላችሁ ማለት ነው። የኤክስቴንሽንም ከሆነ ያው ተመሳሳይ ስቴፕ ነው የሚሆነው። ስለዚህ ያንዳንዱን ነገር አንብባችሁ ወደዛ መግባት ትችላላችሁ ማለት ነው። ስለዚህ አንብባችሁ ከጨረሳችሁ በኋላ ከታች እንደምታዩት ኮንቲኒው የሚል አማራጭ አለ። ወደዛ ክሊክ ታደርጋላችሁ ማለት ነው። በዛ እንደምታዩት ፕሮግራሞቹን እዚህ ጋር ያመጣላችኋል፣ ያሳያችኋል። በየትኛው ፕሮግራም መማር እንደምትፈልጉ እዚህ ትመርጣላችሁ ማለት ነው። በጣም በርካታ አማራጮች አሉ። የምትፈልጉትን ትመርጣላችሁ እዚህ ጋር ማለት ነው። ለምሳሌ ዝም ብለን ሌላኛውን እኛ መርጠን እንዩ። ባችለር ኦፍ አርት ኢን ሚውዚክ የሚለውን እንምረጥ። ስለዛ ነገር ዲቴል የሆነ ኢንፎርሜሽን ይሰጣችኋል። ለመቀጠል ከታች ኮንቲኒው ትሉታላችሁ። እያንዳንዱ ነገር ካነበባችሁና ካያችሁ በኋላ የምትፈልጉትን ከመረጣችሁ በኋላ ኮንቲኒው ትሉታላችሁ። እዚህ ጋር እንደምታዩት አድሚሽን አፕዴት ብሎ አንደርግራጁዌት አፕሊኬሽን ኢዝ ኦፕን ይላል። ከዛ በኋላ እዚህ ጋር ፎርሙን ትሞላላችሁ ማለት ነው። ፈርስት ኔም፣ ፋዘር ኔም፣ ግራንድ ፋዘር ኔም፣ እንደዚሁም ኢሜይላችሁን፣ ትክክለኛ ኢሜይላችሁን፣ እንደዚሁም ስልካችሁን፣ ቴሌፎን እና አድሚሽን ነምበራችሁን ታስገቡለታላችሁ ማለት ነው። አሁን የነበራችሁን አድሚሽን ነምበር ታስገቡለታላችሁ። የኢንትራንስ ኤግዛም ስትወስዱ የነበራችሁን አድሚሽን ነምበር ማለት ነው። ከዛ በኋላ ፓስወርድ ክሬት ታደርጋላችሁ። እንደምታዩት ፓስወርዳችሁን ክሬት ታደርጋላችሁ። ከዛ ድጋሚ ከታች ኮንፊርም ታደርጉለታላችሁ ፓስወርዱን። መጨረሻ ላይ ክሬት አካውንት ትሉታላችሁ ማለት ነው። በዚህ መልኩ ክሬት ታደርጋላችሁ አካውንታችሁን ማለት ነው። ይህ አካውንት ክሬት ለማድረግ ነው ማለት ነው። ከዛ በኋላ ነው ውስጥ ገብታችሁ አፕላይ የምታደርጉት ማለት ነው። ስለዚህ በዚህ መልኩ ክሬት ካደረጋችሁ በኋላ ከዚህ ትወጣላችሁ ማለት ነው። ከዛ ክሬት አድርጋችሁ ከጨረሳችሁ በኋላ እንደ አዲስ ኢሜይላችሁን ወይም ዩዘር ኔማችሁና ፓስወርዳችሁን ተጠቅማችሁ ወደ አካውንታችሁ ሎጊን ታደርጋላችሁ ማለት ነው። ከዛ በኋላ እኔ አሁን አካውንት ክሬት አላደረኩም። ስለዚህ
ከዛ በኋላ ደግሞ ውስጥ ገብታችሁ ያለውን ነገር በሙሉ ፎርሙን ትሞላላችሁ ማለት ነው። በዚህ መልኩ ትመዘገባላችሁ ማለት ነው። ሊንኩን እኔ የኮሜንት የመጀመሪያው ሴክሽን ላይ አስቀምጥላችኋለሁ። ስለዚህ በሊንኩ ገብታችሁ እንደዚህ ተመዝግባችሁ መጨረስ ትችላላችሁ። ሌላው አዲስ አበባ ዩኒቨርሲቲ ሳይንስና ቴክኖሎጂ ዩኒቨርሲቲና አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ደግሞ ዝግጅታቸውን አጠናቀው እንደጨረሱና በቅርቡ የፈተና ስኬጁል የምዝገባውን ሂደት እንደሚያሳውቁ ነው የገለጹት። እነዚህ ዩኒቨርሲቲዎች ላይ ያለው መረጃ ይሄ ነው። ምንም አይነት